ጤና ይስጥልኝ የኢትዮሪካ ሚዲያ ቤተሰቦች፣ በቅድሚያም አርዕስተ ዜና። የእስልምና እምነት ተከታይ ሴት ተማሪዎች በአዲስ አበባ ዩኒቨርሲቲ ትላንት ከባድ ተቃውሞ ማሰማታቸውን ተከትሎ ምላሽ ተሰጠ። ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ የአዲስ አበባ ዩኒቨርሲቲ ፈቅዷል። ሙሉ መረጃውን እናደርሳለን። በኢትዮጵያ ስራ በሽኖ ችግሩ ወጣቱ ስራ ይመርጣል፣ ያማረራል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ስራ ከመብዛቱ የተነሳ የውጭ ሀገር ዜጎች በኢትዮጵያ እየሰሩ እንደሚገኝ ገልጿል። ጉዳዩ ግራ ገብቶኛልም ብሏል። የተወለዱ 4 ልጆች የኔ አይደሉም በማለት የገዛ ሚስቱን ልጆቹ ፊት የገደለው አባት በእስራት ተቀጥቷል። መረጃውን ይዘናል። ከውጭ አሜሪካ በቀጣዩ ሳምንት በኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን ኒውዮርክ ታይምስ ዘግቧል። ዓለም ዳግም ወደ ከፍተኛ ውጥረት ሊገባ ይችላል ተብሏል። ውድ ተከታዮቻችን ከሀገር ውስጥና ከውጭ ያዘጋጅናቸው መረጃዎች ይዘን ቀርበናል። ላይክ በማድረግ መረጃውን ማድመጥ እንድትጀምሩ ጋበዝን። በቀጥታ ወደ ጉዳዮቻችን ተሻገርን። የእስልምና እምነት ተከታይ ሴት ተማሪዎች ንቃባቸውን ለብሰው መማርና አገልግሎት ማግኘት እንዲችሉ የአዲስ አበባ ዩኒቨርሲቲ ፈቅዷል። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ከኒቃብ ክልከላ ጋር በተያያዘ ለ20 ወራት የቆየ የረዥም ጊዜ ጥያቄ እንዳላቸው ገልጿል። በዚህ ጊዜ ውስጥ ታዲያ ሙስሊም ኒቃብ የሚለብሱ ተማሪዎች በዩኒቨርሲቲው የመግቢያ በሮች፣ በካፌ፣ በክፍል፣ በላይብረሪና የተለያዩ አገልግሎት መስጫ ቦታዎች ላይ አድሎ ሲፈጸምባቸው መቆየቱን አስረድቷል። ከተቋሙ የጥበቃ አባላትም የተለያዩ ዛቻዎች ይደርሱባቸው እንደነበርና ክልከላው ትምህርታቸውን በተረጋጋ ሁኔታ ለመከታተል ከፍተኛ ጫና እንደፈጠረባቸውም አመልክቷል። ችግሩ እንዲፈታ ተማሪዎች ሁሉንም ሰላማዊ መንገዶች በመከታተል በተደጋጋሚ ጥያቄያቸውን ሲያቀርቡና አዎንታዊ ምላሽ ሲጠብቁ መቆየታቸውን፣ እስካሁን ድረስ ተገቢ ምላሽ ባለመገኘቱ ተማሪዎች ትላንት ከጁምዓ ሶላት በኋላ በዩኒቨርሲቲው ፕሬዝደንት ጽህፈት ቤት በር ላይ በመሰባሰብ በሰላማዊ መንገድ ድምፃቸውን እንዳሰሙ አመላክቷል። ተማሪዎች ረሃብና ብርድ በመቋቋም እስከ ምሽቱ 4 ሰዓት ተኩል ድረስ በቦታው ቆይተውም ነበር። በተፈጠረው ሁኔታ ላይ ለመነጋገር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝደንት ጽህፈት ቤት ኃላፊና የሂጃብ ጉዳይ እንዲፈታ የተቋቋመው ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ የተመራ ልዑክ ቦታው ላይ ተገኝቶ ነበር። በውይይቱ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ አመራሮችና የዩኒቨርሲቲው ፕሬዝደንት ተሳትፏል። በተደረገው ውይይትም ተማሪዎች ዘላቂ ውሳኔ እስኪያገኙ ድረስ በሚኖራቸው የትምህርት ቆይታ ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ በጊዜያዊነት ስምምነት ላይ መደረሱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አሳውቋል። ውይይቱ ተጠናክሮ ቀጥሎ የተማሪዎቹ የመብት ጥያቄ ምላሽ እንዲያገኝ እንደሚሰራም ኡስታዝ አቡበከር አህመድ ተናግሯል። መጅሊሱም ከዚህ በፊት ጉዳዩን ሲከታተልና ከባለ ድርሻ አካላት ጋር ሲወያይ መቆየቱን አስታውቋል። ከተደረገው ውይይት በኋላ ተማሪዎች ወደ መኝታ ክፍላቸው የተመለሱ ቢሆንም የተሰጠው ምላሽ ጊዜያዊ መሸንገያ ብቻ መሆን እንደሌለበት አሳስቧል። የተማሪዎቹ ተወካይ ባስተላለፉት መልእክት መጅሊሱ የገባውን ቃል አክብሮ ጊዜያዊ ሳይሆን እስከ መጨረሻው የሚዘልቅ እውነተኛ መፍትሄ ሊፈልግ እንደሚገባ አሳስቧል። ከትምህርት ሚኒስቴር ጀምሮ በዩኒቨርሲቲው አማካኝነት የወጡና የሙስሊም ተማሪዎችን መብት የሚገድቡ አግላይ ሕጎች ከወረቀት ላይ ሙሉ ለሙሉ እንዲነሱ ተማሪዎች አጥብቀው የጠየቁ ሲሆን የአመራሮቹን ቃል አደራ በማለት ቃላቸውን እንዲወጡ ማሳሰቢያም ሰጥቷል። በኢትዮጵያ ስራ በሽኖ ችግሩ ወጣቱ ስራ ይመርጣል፣ ያማረራል ሲሉ ጠቅላይ ሚኒስትሩ ተናገሩ። ስራ ከመብዛቱ የተነሳ የውጭ ሀገር ዜጎች በኢትዮጵያ እየሰሩ እንደሚገኝም ገልጿል። ጉዳዩ ግራ ገብቶኛልም ብሏል። ጠቅላዩ ይህን ያሉት በሺዎች ለሚቆጠሩ ወጣቶች የስራ ዕድል ይከፍታል ተብሎ የሚጠበቀው የገላንጉራ ኢንዱስትሪ ፓርክ በሚመረቅበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ የገላንጉራ ኢንዱስትሪ ፓርክ ግንባታ ተጠናቆ መመረቅ አስተማማኝና ጠንካራ ኢኮኖሚን ለመገንባት በጀመርነው የብልጽግና ጉዞ ተጨማሪ እመርታን ያስገኛል ብሏል። በመዲናው በ43 ሄክታር መሬት ላይ ተገንብቶ ዛሬ ተመርቋል። ይህም ለመካከለኛና ከፍተኛ ኢንተርፕራይዞች ምቹ የንግድ አካባቢን ከመፍጠር ባሻገር በሺዎች ለሚቆጠሩ ወጣቶች የስራ ዕድል ይከፍታል ሲሉም ገልጿል። ፓርኩ የሀገራችንን አምራቾች አቅማቸውን በማጎልበት ምርታማነታቸውን ማሳደግና ተወዳዳሪነታቸውን በመጨመር ለከተማው ለሀገሪቱም ለቀጠናውም የሚተርፉበትን ታላቅ ዕድልም ይዟል ብሏል። በሌላ በኩል ተተኪ ምርቶችን በማምረት አምራቾችና በሸማቾች መካከል ቀጥተኛና ቀልጣፋ የንግድ ትስስርን ይፈጥራል ሲሉም ተናግሯል። የተወለዱትን 4 ልጆች የኔ አይደሉም በማለት የገዛ ሚስቱን ልጆቹ ፊት የገደለው አባት በእስራት ተቀጣ። በባሌ ዞን ሀርና ቡልቁ አንጋቱ ከተማ ነዋሪ የሆነው ሁሴን መሐመድ ከሩቅያ ሐሰን ጋር ትዳር መስርቶ መኖር ከጀመረ 19 ዓመታትን አስቆጥሯል። ሁሴን ከሩቅያ ጋር በነበረው የትዳር ህይወት 4 ልጆችን ያፈራና ሰላማዊ ትዳር ሲመራ መቆየቱን የዞኑ አቃቤ ሕግ ገልጿል። ከቅርብ ጊዜ ወዲህ ግን ሁሴን በትዳሩ ደስተኛ አለመሆንና የተለያዩ መጠራጠሮችን ያንጸባርቅ እንደነበር የተገኘው መረጃ ያሳያል።
ለዚህ ምንም ማስረጃ ሆኖ የተገኘ ነገር ሳይኖር በ19 ዓመታት የትዳር ጉዞ የተፈጠሩትን 4 ልጆች የኔ አይደሉም የሚል እምነት አሳድሮ የተለያዩ ግጭቶችን ከተለያዩ ሰዎች ጋር ፈጥሮ ቆይቷል። በዚህም ከአካባቢ ሰዎች ጋር ግጭት ፈጥሮ የአካል ጉዳት በማድረስ በፍርድ ቤት የ6 ወር ቀላል እስራት እንደተፈረደበትም አቃቤ ሕጉ ጠቅሷል። ይህ በሁሴን በኩል የተፈጠረው በማስረጃ ያልተረጋገጠ ጥርጣሬ እየገፋ መጥቶ የካቲት 10 ቀን 2018 ከጠዋቱ 3 ሰዓት ላይ ከባድ ጸብ ያስነሳል። በወቅቱ ባለቤቱ ቁርስ ለቤተሰቦቹ እያዘጋጀች እያለች እነዚህ ልጆች ወደ የአባቶቻቸው ስጪ ስልሽ እምቢ አልሽ ሲል ልጆቼ ብለህ ተቀብለህ ያሳደግካቸውን እኔ አሁን የማን ናቸው ብዬ ለማን ልሰጣቸው እችላለሁ በማለትም ባለቤቱ ምላሽ ትሰጣለች። በዚህ ጊዜ ታዲያ ግርግር በሁለቱ መካከል የተነሳ ሲሆን ባለቤቱ ሚስቱ በወደቀችበት አንገቷን የተለያየ ሰውነት ክፍሎቿን በመምታት ጭካኔ በተሞላበት ሁኔታ ልጆቹ ፊት እናታቸውንና የባለቤቱን ሕይወት ያጠፋል። ይህን የእናታቸውን ሞት የተመለከቱ 4ቱ ልጆች ስለታም መሳሪያውን በመያዝ ወደ እነሱ ሲመጡ ተደናግጠው ወደ ውጭ በመውጣት ባሰሙት የድረሱልኝ ጩኸት የአካባቢ ሰዎች ደርሰው የድርጊቱን ፈጻሚና ሌላ የወንጀል ድርጊት ሳይፈጸም በቁጥጥር ስር እንዲውል አድርጓል። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር ካዋለ በኋላ የ4 ልጆች እናትና የ3 ወር ነፍሰ ጡሯን ሟች አስክሬን በማስነሳት ለምርመራ ወደ ሆስፒታል ይልካል። የምርመራው መዝገቡን በአስክሬን ምርመራ ውጤት የተለያዩ ማስረጃዎችና በተከሳሽ የእምነት ቃል የምርመራ መዝገቡን በማጣራት አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶና ከዚህ ቀደም የነበረውን የጥፋተኝነት ውሳኔ ሪከርድ በመያዝ በከባድ የሰው መግደል ወንጀል ክስ ይመሰረትበታል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ምንም የተረጋገጠ ማስረጃ ሳይኖር ልጆቹ የኔ አይደሉም ብሎ በመጠራጠር በባለቤቱ ላይ የፈጸመውን የወንጀል ድርጊት እጅግ ነውረኛ፣ ጨካኝና ከባድ እንዲሁም በነበረው የወንጀል ሪከርድ ጋር ተዳምሮ በዕድሜ ልክ እስራት እንዲቀጣ የተወሰነበት መሆኑን ብስራት ሬዲዮ ዘግቧል። በቀጣዩ ሳምንት ዓለም ዳግም ከፍተኛ ጦርነት ልታስተናግድ እንደምትችል ተዘገበ። አሜሪካ በኢራን ላይ መጠነ ሰፊ ጦርነት ልትከፍት እንደሆነ መረጃዎች ጠቁሟል። አሜሪካ በቀጣዩ ሳምንት በኢራን ላይ መጠነ ሰፊ ጦርነት ለመክፈት መዘጋጀቷን የኒውዮርክ ታይምስ ጋዜጣ የዋይት ሀውስ ምንጮችን ዋቢ በማድረግ ዘግቧል። እስራኤልና አሜሪካ ለጥቃቱ ሙሉ ዝግጅት ማድረጋቸውን የጠቆመው ዘገባው ድርጊቱ ካለፉት ግጭቶች የከፋ ሊሆን እንደሚችል አስታውቋል። በሌላ በኩል የአርቲ የዜና ወኪል እንደዘገበው አሜሪካን የኢራን የኒውክሌር ዩራኒየም ይዞታዎችን ለመቆጣጠር እግረኛ ጦር ልትጠቀም እንደምትችል ተዘግቧል። የፕሬዝደንት ዶናልድ ትራምፕ ዋና ዓላማ የኢራንን ዩራኒየም በእጅ ማስገባት እንደሆነ የጠቀሰው የዜና ወኪሉ ይህ እርምጃ በቀጠናው ላይ እጅግ አስከፊ ክስተትን ሊያስከትል እንደሚችል አስጠንቅቋል። ውድ ተከታዮቻችን ለሰዓቱ ያዘጋጅናቸው መረጃዎች የተከታተላችሁትን ይመስላል። በያላችሁበት መልካም ምሽት ይሁንላችሁ።